አጋንንት ይበረታታሉ። በዚህ ሰዓት አጋንንት ጉልበት ያገኛል። ይሄ ደግሞ ታሪካቸው ነው የሚነግረው። ወደ ገነት በሄደ ጊዜ ሔዋንን ሲያገኛት ጸሎት ሳታደርግ እግሯን ዘርግታ እጇን በእግሯ ላይ አነባብራ አግኝቷታል። ይኸው ሰይጣን ልክ ከሰዓት ሲሆን ይላሉ ሊቃውንት፣ ከሰዓት ልክ ቀትር ሲሆን ሰው አእምሮ የሚዝልበት፣ የሚደክምበት፣ የሚባክንበት እንደውም የጸሎት የጾም የስግደት ጉዳይ ከማሰብ ይልቅ የስጋ ጉዳይ የሚያስብበት፣ አጋንንት ደግሞ በተለየ ልክ ይሄን የቀትር ሰዓት የሚበረታቱበት፣ ሰውን ለማሳት ሰው ይዝላል፣ ሰው ይደክማል ብለው ስለሚያውቁ በዚህ ሰዓት ለመጣል የሚነሱበት ሰዓት ነውና ጸሎት ታላቅ ኃይል አለ። ተሰብረን ስንመጣ ተጠግነን ነው የምንሄደው። አቀርቅረን ስንመጣ ቀና ብለን ነው የምንመለሰው። እያለቀስን መተን እየሳቅን ነው የምንመለሰው በጸሎት ኃይል። እግዚአብሔር ራሱ ምንድን ያለው? ጠይቁ ነው ያለው። ጠይቁ ማለት በምንድን ነው? በማመልከቻ አይደለም፣ መቼም በሰው አይደለም፣ በሌላ ፎርማሊቲ አይደለም። የምንጠይቀው በምንድን ነው? በጸሎት ነው። እግዚአብሔር ደግሞ የሚዋሻ አምላክም አይደለም። ጠይቁ ካለ በኋላ ይሰጣል አይሰጥም? ይሰጣል። ሲሰጠን ግን በዚህ ሰዓት እየተደረገልን ቆመን መጽሐፍ የሚለው ምንድን ነው? አስቀድማችሁ መንግስቱንና ጽድቁን ሹ ነው። ሌላው ነገር ምን ይሆንላችኋል? ይጨመርላችኋል። ስለዚህ አንድ ሰው የተደረገለትን ነገር በ6 ሰዓት ላይ ቆሞ አቡነ ዘበሰማያትም ይበል ሰላም ለኪም ይበል ብቻ ጸሎት ያደርግ። የሚፈለገውን ጸሎት እያደረገ ነው ብለን እናስብ። ሲያደርግ የተባለውን ነገር እያሰብ ጌታ ሆይ አሁን አንተ ለእኔ ብለህ በ6 ሰዓት ላይ በመስቀል ላይ ቆማ በመስቀል ላይ ተሰቀ በሁለት ወንበዴዎች መካከል እንደውስ ገና በማህፀን ነበር የሚቆራኛቸው። እናትና አባት ግንኙነት ባደረጉ ጊዜ ልጁ በማህፀን በተጸነሰ ጊዜ ያኔ በማህፀን ሰይጣን ይቆራኘው ነበር። ስለዚህ ተገዢ ነበር ሰው ለሰይጣን። አያችሁ፣ ከማህፀን ጀምሮ እስከ ሞት ድረስ እየገፋ ሰይጣን ይወስድ ነበር። እስከ ሞት ብቻ አይደለም እስከ ሲኦል ያወርድ ነበር። ይሄ በጣም የከፋ ዘመን ነበር። ሞት የተባለ ሰይጣን የተሸነፈው በክርስቶስ መስቀል በሞቱ ተፈጸመ ያለው የሰይጣን አሸናፊነት ተፈጸመላል። ክርስቶስ መሞት ለእኛ በጣም ወሳኝ። እሱ ባይሞት እኛ አንድን። ምክንያቱም አስቀድሞ ነቢያት ምን አድርገዋል? ጸልየዋል፣ ጾመዋል፣ መስዋዕት አቅርበዋል። አልሆነም። በኦሪት መስዋዕት ሰው ሊድን አልቻለም። አበው ሱባኤ ገብተዋል። አልሆነም። መላእክትም ሰውን ሊያድኑት አልቻሉም። ሰውም ሰውን ሊያድነው አልቻለም። ስለዚህ ሰውን ሊያድነው የሚችለው እግዚአብሔር ብቻ ነው። እግዚአብሔር ደግሞ በባህሪው የሚሞት አይደለም። ሰው ሟች ሆኗል። ሞት መካስ አለበት። እግዚአብሔር መጥቶ ለሰው መሞት አለበት። ለሰው እንዲሞት ደግሞ እግዚአብሔር ሰው መሆን ነበረ። ታላቁ ፍቅር ታላቁ ምስጢር ይሄ ነው። አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት እስከዚች ሰዓት እስከዚች ዕለት ያደረሰን ልዑለ ባህሪ አምላካችን እግዚአብሔር ክብር ምስጋና ይግባውና ለእናንተም እንዲገባ ክቡር አባታችን መልአከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪና የሁላችን አባት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ሰባኪያን ወንጌል፣ መነኮሳት፣ አይንተ እግዚአብሔር፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በወደደን ባከበረን ባፈቀረን ፍቅሩንም እስከ መስቀል ሞት ድረስ በገለጸልን በኃያሉ በገናናው በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን መጣችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት የመዳናችን ምክንያት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት ተራዳይነት ከጉባኤውና ከኛ ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እንዲህ ያለውን ታላቅ ጉባኤ የቤተ ክርስቲያን ጉባኤ ሰው ከልቡ አመንጭቶ የሚያስተምረው አይደለምና የሚያስተምር ማን ነው? የሚያስተምር ማን ነው? እግዚአብሔር መንፈስ ቅዱስ በጉባኤያችን ተገኝቶ ለእኔ ለባሪያው የማስተምርበትን ለቅዱሳን አባቶቼ ለሊቃውንቱ የገለጸውን ምስጢር እንዲገልጽልኝ በጸሎታችሁ አስቡኝ። ለእኔም ለእናንተም ደግሞ
ትምህርቱን እንደ ሊዲያ ልቡናችንን ከፍቶ በልቡናችን ጽላት ላይ ቃሉን ጽፎ 30፣ 60፣ 100 ያማረ ፍሬ እንድናፈራ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ያው ስለ ጸሎት እየተነጋገርን ቆይተናል። ባለፈው ሳምንት የጀመርነው አለ። እንግዲህ አንድ ክርስቲያን በቀን ስንት ጊዜ መጸለይ ያለበት ብለን 7 ጊዜ የሚለውን ነገር አንስተናል። 7 ጊዜ ስንል ደግሞ እንደው ከልቡ አመንጭቶ እንደው ለራሱ እንደተመቸው የተቀመጠ ሳይሆን መጽሐፍ ቅዱሳዊ መሆኑን ከቅዱስ ዳዊት መዝሙር አንስተን መዝሙር 118 4 ስለሆነው ስለ እውነት ፍርድ 7 ጊዜ በቀን አመሰግንሃለሁ ያለውን የቅዱስ ዳዊትን መነሻ አድርገናል። ሊቃውንተ ቤተ ክርስቲያን 7 ጊዜ የሚባለውን አንድም የቅዱስ ዳዊትን መነሻ አድርገው 7 ጊዜ በቀን ስለ ቅን ፍርድህ ነው የሚለው። እግዚአብሔር እንደምታውቁት ቅን ፈራጅ ነው፣ እውነተኛ ፈራጅ ነው፣ እውነተኛ ዳኛ ነው። ለተበደለ የሚቆም ነው፣ የበደለን የሚምር የሚቀጣ፣ የተመለሰ እንደሆነ የሚምር፣ አልመለስ ያለው እንደሆነ የሚቀጣ፣ ፍርዱ ፊት አይቶ የማያደላ፣ ለሁሉ እኩል የሚፈርድ ቅን ፈራጅ ነው አምላካችንና እግዚአብሔር አምላካችን ቸርነቱ ምሕረቱ እንዳለ ሁሉ እግዚአብሔር ደግሞ ዳኝነቱም ይታወቃል። በቸርነት በምሕረት ይቅር የሚል ጌታ እንደሆነ ሁሉ ደግሞ በፍርዱ ቅን ፈራጅ ጻድቅ ነው፣ በፍርዱ እውነተኛ ፈራጅ ነውና ቅዱስ ዳዊት ምን አለ? ስለ ቅን ፍርድህ በቀን 7 ጊዜ አመሰግንሃለሁ አለ። ይህንን አባቶች በተለያየ መንገድ የተረጎሙት ቢሆንም ለዚሁ ለ7 ጊዜ ደግሞ በቅድስት ቤተክርስቲያናችን ከምትቀበላቸው ታላላቅ ሊቃውንት መካከል ኦግስቲን ኦፍ ሂፖ በመጀመሪያዎቹ የክርስትና ዘመኖች የነበረ በ430 ዘመን የነበረ ይህንኑ የቅዱስ ዳዊትን መጽሐፍ ወይም ክፍል መዝሙር ክፍል ሲተረጉም እንደዚህ ብሎ ተርጉሞታል። ለእኔ ብለህ በፈጠርክልኝ ቀን 7 ጊዜ አመሰግንሃለሁ ብለዋል። 7 ጊዜ። ስለዚህ ሰው እግዚአብሔር ፊት እግዚአብሔር ሁሉም ሰዓት ላይ አለ። በሁሉም ወቅቶች እግዚአብሔር አለ። ሰው እግዚአብሔርን በሁሉም ወቅቶች ማሰብ፣ በእግዚአብሔር ፊት መገዛት ያስፈልገዋል። ነገር ግን በቀን 7 ጊዜ ሲባል ጸሎት ማለት ከዚህ በፊት እንደተነጋገርነው ከእግዚአብሔር ጋር መነጋገር ነውና በ7ቱ ጊዜያቶች በእግዚአብሔር ፊት ቆሞ ጸሎት ማድረግ ይገባዋል። አንድም ማመስገን አለበት፣ አንድም ደግሞ ለእግዚአብሔር ጥያቄውን ማቅረብ መቻል አለበት። ጸሎት መስዋዕት ነው። ጸሎት መባ ነው፣ ለእግዚአብሔር የሚቀርብ መስዋዕት ነው። ከዛ ባሻገር እግዚአብሔር ስላደረገልን ነገርም ደግሞ የምንጸልይበት ምስጋና የምናቀርብበት ነው። ስለዚህ ይህንን መሰረት አድርገን ባለፈው ሳምንት የነግ ጸሎትን አይተናል። ለምንድን ነው ጠዋት 12 ሰዓት ላይ የምንጸልየው የሚለውን አይተናል። ቀጥለን ደግሞ የ3 ሰዓቱን ጸሎት በጣም ሰፋ አድርገን ተመልክተናል። ዛሬ ከ6 ሰዓት ጀምሮ ያለውን ጸሎት ደግሞ እንመለከታለን ማለት ነው። የቀትር ጸሎት የሚባለውን ማለት ነው። የመጀመሪያውን የ12 ሰዓት አይተናል። ሳምንት ያመለጣችሁ እንግዲህ ምናልባት የቤተ ክርስቲያኑ ሚዲያ ላይ እዛ ላይ የተቀመጠ ይመስለኛል። መለስ ብሎ ማየት ያስፈልጋል። ግን ቤተ ክርስቲያን በ12 ሰዓት ላይ ወይም የነግ ጸሎት አድርጉ ስትል፣ በ3 ሰዓት ላይም ጸሎት አድርጉ ስትል ፍጹም መጽሐፍ ቅዱሳዊ ምክንያቶች አሏት። ዛሬ የ6 ሰዓትን የ9 ሰዓትን ጸሎት እንመለከታለን። የእግዚአብሔር ልጆች እንግዲህ ክርስቲያን አንደኛው ኃላፊነቱ አንደኛው ተግባሩ በእግዚአብሔር ፊት ጸሎት ማድረግ ነው። ይሄ በእግዚአብሔር ፊት ጸሎት ስናደርግ በተለይ ሰዓቶች ለምን ተመረጡ የሚለውን ምክንያቶች ያስፈልጋል። አንዱን ሰዓት ወይም ሁለቱን ሰዓት ሰፋ አድርገን የምንመለከትበት ምክንያት ጸሎት ስናደርግ በጣም በትኩረት በዛ ሰዓት ለኛ የተከፈለልንን ነገር እያሰብን እንድንጸልይ ምክንያቱን አብራርተን መረዳት ስለሚገባን
አንድ ሰው 6 ሰዓት ላይ በእግዚአብሔር ፊት ቆሞ ጸሎት የሚያደርግ ከሆነ በዛ ሰዓት አንደኛ ቤተ ክርስቲያን ለምን መረጠችው? ሁለተኛ በዛ ሰዓት እንደ አንድ ክርስቲያን እንደ አንድ ኦርቶዶክስ በእግዚአብሔር ፊት ስቆም እግዚአብሔር ምን ስላደረገልኝ በዚህ ሰዓት ስለ መዳኔ እኔ ከእግዚአብሔር ጋር ስለሚኖረኝ ህብረት ምን ተደረገልኝ ብሎ አስቦ መጸለይ የሚገባቸውን ሐሳቦች ነው የምናነሳውና አምላካችን እግዚአብሔር በድጋሚ በጉባኤያችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፍቃዱ ይሁንልን። እንግዲህ ልብ ብለን በደንብ መከታተል አለብን። አንዱ ስርዓተ ቤተ ክርስቲያን የሚባለው ጸሎት ስለሆነ ነው። እንግዲህ የቀትር ጸሎት ወይም የ6 ሰዓት ጸሎት 3ኛው የጸሎት ክፍል ነው። አንድ ክርስቲያን በቀን ከሚያደርጋቸው የጸሎት ክፍሎች መካከል አንደኛው እና 3ኛው ክፍል ተደርጎ ይወሰዳል። ይህ ሰዓት ለምንድን ነው የሚደረገው ቢባል እግዚአብሔር ልጆች ሊቃውንተ ቤተ ክርስቲያን መተርጉማን ምን ይላሉ መሰላችሁ? ሰው ከገነት የተባረረበት ዕፀ በለስ በልተው ጸጋ እግዚአብሔርን ያጡበት፣ ሰው ከእግዚአብሔር የጎደለበት፣ የእግዚአብሔር ልጅነትን ያጣበት ሰዓት ነው። ዲያብሎስ ወደ ገነት በእባብ አማካኝነት ከገባ በኋላ በእባብ አንደበት ሆኖ እናታችን ሔዋንን አባታችን አዳምን አስቶ ከገነት ተፈርዶባቸው አዳምና ሔዋን ከገነት የወጡበት ሰዓት ነው። ይህን ሰዓት በተለየ ማሰብ ለምን ያስፈልጋል የሚለውን ነገር እንመልከት። እንግዲህ ምናልባት ከዚህ በፊት በተለያዩ ትምህርቶች አንስተነው ሊሆን ይችላል። ግን የምስራቅ ኦርቶዶክስ አብያተ ክርስቲያናት የኛ የእህት አብያተ ክርስቲያናት የሚባሉት የኛን ቅድስት ተዋሕዶን ጨምሮ ስለ የመጨረሻው በተለይ አዳም አባታችን ሔዋን እናታችን ከገነት በወጡበት ጊዜ የሳቱትን ስህተት መሰረት አድርገው የሚያስተምሩት ትምህርት አለ። እንደምታውቁት ዕፀ በለስ ተክል ነው። አዳም ሲበላው ከነበሩ ተክሎች የሚለይ አይደለም። ከዕፀ ሕይወትም የሚለይ አይደለም። የዕፀ በለስ በአዳም ያንን በመብላቱ ምክንያት ለምን ከገነት ወጣ ሲባል ዕፀ በለስ እንደተባለው ምንድን ነች? ሕግ ነች። ተክል ብቻ፣ እጽዋት ብቻ፣ ፍሬ ብቻ አድርገን የምንመለከተው አይደለም። ምክንያቱም እግዚአብሔር አዳምን ከፈጠረው በኋላ ረዳት የምትሆነውን ምቹ ረዳትን ሔዋንን ከሰጠው በኋላ አዳምና ሔዋን በገነት ለ7 ዓመት እንደ መላእክት ሆነው እግዚአብሔርን እያመሰገኑ ገዢዎች ሆነው በገነት ቆይተዋል። ልብ በሉ፣ ገዢ ነው እግዚአብሔር ያደረጋቸው። የአዳም ስነ ፍጥረትንም ስንመለከት አዳም የተለየ ለእግዚአብሔር በአርአያው በመልኩ የፈጠረው ከፍጥረታት ሁሉ ለይቶ ያከበረው አዳምን ብቻ ነው። ከ22ቱ ስነ ፍጥረታት እግዚአብሔር በእጁ የፈጠረው። የተቀሩትን አንድም እግዚአብሔር በሐሳቡ ፈጥሯቸዋል፣ አንድም እግዚአብሔር በቃሉ ፈጥሯቸዋል። አዳምን ግን በእጁ አበጃጅቶታል። በእጁ ማበጃጀት ብቻ አይደለም፣ የሕይወት እስትንፋስን የእግዚአብሔርን እስትንፋስ እግዚአብሔር እፍ ብሎበት ሕያው አድርጎታል። አዳም እግዚአብሔርን ነበር የሚመስለው። የከበረ ፍጥረት ነው። ይህ የከበረው ፍጥረት አዳም እግዚአብሔርን ባለማመን የሰይጣንን ስብከት በመስማት ለእግዚአብሔር ባለመታዘዝ አይደለም ያለው፣ እግዚአብሔርን ባለማመን ነው የተከሰሰው። ልብ በሉ። አሁን ሰይጣን ወደ ገነት ከመጣ በኋላ ለሔዋን ምንድን ነው ያላት? በገነት መካከል የማትበሉት ነገር አለ ወይ? የማትበሉት ፍሬ አለ ወይ ባላት ጊዜ እናታችን ሔዋን ሁሉ ተፈቅዶልናል፣ ሁሉንም እንበላለን፣ አንድ ግን አለ፣ እሱንም ደግሞ ተመቅኝቶን ከልክሎን አይደለም እና ይህን የበላችሁ ዕለት የሞት ሞት ትሞታላችሁ ብሎናል። ይሄ የእግዚአብሔር ቃል ነው። እግዚአብሔር ለአዳምና ለሔዋን የነገራቸው ቃል ነው። ይሄንን ቃል አምኖ ተቀብሎ
ይኖሩ ነበር ለ7 ዓመታት። እግዚአብሔር ዘወትር ማታ ማታ እየመጣ ይጎበኛቸው ነበር። ይህንን በዛው በዘፍጥረት ላይ እናያለን። እግዚአብሔር በመሸ ጊዜ ወደ አዳም መጣ ይላል። እግዚአብሔር ወደ አዳም ይመጣ ነበር። እግዚአብሔርን ያገኝ ነበር። ከመላእክት ጋር ይሆን ነበር። አዳም ፍጹም ሰላማዊ ሕይወት ነበር አዳም የሚኖረው። ምቀኛ ተነሳበት። ሰይጣን የተባለ ምቀኛ ከገነት እሱን ለማስወጣት 7 ዓመት ያደባ ምቀኛ ገጠመው። ይህንን ምቀኛ ማለፍ አልቻሉ። የመጣው ደግሞ የሚገርማችሁ በሌላ ነገር አለ። በእምነታቸው ነው የመጣው። በምዕራባውያንና በምስራቃው አብያተ ክርስቲያናት መካከል የሚደረግ በአዳም መሳት መካከል የሚነሳ ሐሳብ አለ። አዳም እንግዲህ ከዚህ በፊት አንስተነዋል። አዳም አለመታዘዝ ነው፣ አለማመን ነው ስህተቱ። ምንድን ነው የአዳም ስህተት? እስቲ ንገሩኝ። አለማመን ነው፣ አለመታዘዝ ነው? ምንድን ነው? አለማመን ነው። አዳም አለማመን ነው የገጠመው። ዲስብሊፍ የሚሉትን ማለት ነው። አለማመን ነው የገጠመው። ምክንያቱም የሞት ሞት ትሞታለህ ብሎ እግዚአብሔር ነግሮታል። ይሄን አምኖ መቀበል ነበረበት። አምኖ ኖሯል። ግን ሰይጣን መጣና አይ ይሄ ሐሰት ነው አላቸው። እግዚአብሔርን ሐሰተኛ አደረገና እና ምንድነው የምትሆኑት? ይሄን የበላችሁ ጊዜ አይናችሁ ይገለጣል፣ ራሱ እግዚአብሔርን ትሆናላችሁ አላቸው። ይሄ የሰይጣን ስብከት ነው። እግዚአብሔር ቀድሞ የነገራቸው ነገር ደግሞ አለ። ስለዚህ የእግዚአብሔርን ማመኑን በእግዚአብሔር መታመንን እግዚአብሔር የሰጣቸውን ነገር ተዉና ምን አደረጉ? ሰይጣን ያደረጋቸውን ነገር አመኑ። ያ ማመን ያ እግዚአብሔርን አለማመን ሰይጣንን ማመን ክህደት ነው። ያ አለማመን ወደ አለመታዘዝ ወሰዳቸው። ወደቁ፣ እግዚአብሔርን አጡ። ስለዚህ በዚህ ሰዓት ይህንን አስበን ስለምንድን ነው የምንጸልየው ቢሉ ወደ ፈተና እንዳንገባ ተግተን መጸለይ እንዳለብን። ምክንያቱም ሔዋን የወደቀችው ባልጸለየችበት ሰዓት ነውና ይህን ሰዓት ጌታ ሆይ በዚህ በ6 ሰዓት ስቆም እናቴ ሔዋን አባቴ አዳም አንተን ማመን ሲገባቸው ባለማመን ተሳስተው ምቀኛ ሰይጣን ተነስቶባቸው ወድቀው ከገነት ወጥተዋል። አሁን ግን በአንተ ፊት ስቆም ጌታ ሆይ እንላለን 6 ሰዓት ላይ። ያ ያሳተ ሰይጣን ዛሬም ለኔ አይተኛምና አባቴንና እናቴን ያሳተው አባቴ አዳምን እናቴ ሔዋንን ያሳተ ሰይጣን ዛሬም ለኔ ያደባልና ቅዱስ ቃሉም እንዳለው ሰይጣን ከምንጊዜውም በበለጠ እንደ አንበሳ ሊውጠን እያገሳ የሚውጠውን እንደሚፈልግ አውሬ ሆኖ ወደኛ መጥቷል። ስለዚህ ሰይጣን ከዛ ጊዜ ይልቅ ዛሬ ምን ይላል? ለማሳት ይጥራል። ጊዜ የለኝም ብሎ ነው የሚሰራው ሰይጣን። ጊዜ አለን ብለን የምናስበው እኛ ነን። የሰው ልጅ ጊዜ አለኝ ነው የሚለው። በኖህ ዘመን የሆነውን ታውቃላችሁ አይደል? ጊዜ አለን አሉ። ለምን? እግዚአብሔር በቁጣ ቢመጣ ለመዳን ከእግዚአብሔር ጋር በንስሐ ለመገናኘት ጊዜ አለን አሉ። ሰይጣንስ ጊዜ የለኝም ነው የሚለው። ሰውን ለማሳት ጊዜ የለኝም ነው የሚለው። ስለዚህ ጊዜ የለኝም ብሎ የሚሰራን ክፉ ጠላት ስላለብኝ እንደ አባቴ እንደ አዳም እንደ እናቴ እንደ ሔዋን ስቼ ከገነት ከመንግሥተ ሰማያት እንዳልወጣ እንዳልባረር አንተ ኃይል ጉልበት ሁነኝ ብለን መጸለይ ይጠበቅብናል። ይሄን የ6 ሰዓት በአንደኛ የምናስበው አዳምና ሔዋን ከገነት የወጡበት ነው። ጌታ ሆይ እንደው ለተፈጠርኩበት ዓላማ እንድውል አድርገኝ፣ ለገነት ተፈጥሬ ለሲኦል እንዳልሆን፣ ለመንግሥተ ሰማያት ተፈጥሬ ለገሃነም እንዳልዳረግ እርዳኝ ብለን እግዚአብሔርን በጸሎት መለመን አለብን። 6 ሰዓት ላይ ስንቆም አንደኛ የምናስበው ይሄንን ነው። ሁለተኛው እና ትልቁ ነገር የቀን እኩሌታ መተርጉማን ሲናገሩ የቀን እኩሌታ በመሆኑ የፀሐይ ሙቀት የሚያይልበት ነው። በዚህ ጊዜ የሰው ልጅ ለድካም ይዳረጋል፣ አጋንንት ይበረታታሉ። በዚህ ሰዓት አጋንንት ጉልበት ያገኛሉ። ይሄ ደግሞ ታሪካቸው ነው የሚነግረን። ወደ ገነት በሄደ ጊዜ ሔዋንን ሲያገኛት ጸሎት ሳታደርግ እግሯን ዘርግታ
እጇን በእግሯ ላይ አነባብራ አግኝቷታል። ይኸው ሰይጣን ልክ ከሰዓት ሲሆን ይላሉ ሊቃውንት፣ ከሰዓት ልክ ቀትር ሲሆን ሰው አእምሮ የሚዝልበት፣ የሚደክምበት፣ የሚባክንበት እንደውም የጸሎት የጾም የስግደት ጉዳይ ከማሰብ ይልቅ የስጋ ጉዳይ የሚያስብበት፣ አጋንንት ደግሞ በተለየ ልክ ይህን የቀትር ሰዓት የሚበረታቱበት፣ ሰውን ለማሳት ሰው ይዝላል፣ ሰው ይደክማል ብለው ስለሚያውቁ በዚህ ሰዓት ለመጣል የሚነሱበት ሰዓት ነውና ጌታ ሆይ ይህ ሰዓት ልክ ምን መሆን ነው? ቅዱስ ጴጥሮስን ታስታውሳላችሁ አይደል? ቅዱስ ጴጥሮስ በምሴተ ሐሙስ ላይ ጌታ የቅዱስ ቁርባኑን በመሰረተበት ዕለት የመጨረሻውን እራት ሲያደርጉ ምን አላቸው? ከናንተ መካከል አንዱ እኔን አሳልፎ ይሰጠኛል አላቸው። ቅዱስ ጴጥሮስ ግን ምን አለ? በፍጹም እዚህ ያሉት በሙሉ ቢስቱ እኔ ግን አልስትም፣ እስከ ሞት ካንተ ጋር እሆናለሁ። ራሱን ብቻ አይደለም ያነጻጸረው፣ ከሌሎቹ ጋር ራሱን አነጻጸረ። ሌሎቹ በሙሉ ቢስቱ እኔ አልስትም፣ እኔ ካንተ ጋር እሆናለሁ አለው። ጌታ ግን ምን አለው? ዶሮ ሳይጮህ 3 ጊዜ አንተ ትክደኛለህ አለው። አንተንም ትክደኛለህ። ጴጥሮስ በዚህ ሰዓት በራሱ ነው የታመነው። ራሱን ነው የራሱን ጉልበት መሰረት አደረገ። ከእግዚአብሔር ጋር መቅረቡን ይሄ የእግዚአብሔር ፈቃድ ይሁን፣ እግዚአብሔር ነገሮችን ያከናውን አላለም። እኔ ይህን አደርጋለሁ አለው። ጴጥሮስ ወደቀ። ጌታ ከትንሣኤ በኋላ ጴጥሮስን ሲጠይቀውስ ጠቦቶቼን ጴጥሮስ የዮና ልጅ ስምዖን ወይ ትወደኛለህ ሲለው እዚህ ካሉት ሁሉ እኔ እወድሃለሁ አላለውም። ምንድን ነው ያለው? እንደምወድህ አንተ ታውቃለህ ነው ያለው። አያችሁ፣ እንደምወድ። አሁን ጴጥሮስ ራሱን ለማን ሰጠ? ለእግዚአብሔር ሰጠ። ልክ 6 ሰዓት ላይ ጌታ ሆይ እኔ ጾመኛ ነኝ፣ ጸሎተኛ ነኝ፣ እንደ ፈሪሳዩ እንደዚህ አንጸልይም። የምንጸልየው እንዴት ነው? ጌታ ሆይ በቸርነት በምህረት ይሄንን የአጋንንት ውጊያ አልፍ ዘንድ ይህ የከሰዓት ሰው የሚዝልበት አጋንንት የሚያይሉበት ሰዓት ነውና አንተ ጠብቀ ከመውደቅ ጠብቀ አሻግረኝ ብለን የምንጸልይበት ሰዓት። ሌላው ሊቃውንት ይህን ሰዓት በተለየ መንገድ ደግሞ ከነገረ ድህነት ጋር ያያይዙታል። ምን አስበን ሌላ መጸለይ ያለብን በ6 ሰዓት ላይ የሚለውን ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እስቲ እግዚአብሔር እናመስግን። መቼም እግዚአብሔርን በየሰዓቱ በየምክንያቱ ማመስገን የተገባ ነውና እግዚአብሔርን እስቲ ደግመን እናመስግን። ሌላው የቤተ ክርስቲያን ሊቃውንት ይህንን ሰዓት ለጸሎት ለምን መረጡ ሲባሉ ይህ ሰዓት በሰው ልጅ መዳን ውስጥ ልዩ ቦታ ያለው ነው። ልዩ ሁኔታ የተፈጠረበት ነው። 4ቱም ወንጌላውያን የተባበሩበት ነው። ምን ማለት ነው? ጌታችን በመስቀል የተሰቀለበት ሰዓት። በዚህ ሰዓት በመስቀል ላይ ሆኖ ተሰቅሎ ዓለምን ለማዳን በማእከለ ምድር ራሱ እግዚአብሔር ወልድ በለበሰው ሥጋ ሰውን ለማዳን ሰው የሆነው እግዚአብሔር ሰዎች ሁላችንም ነቢያቱ በሙሉ ይለምኑ ይሹ የነበረውን የማዳኑን ነገር ያከናወነበት በመልዕልተ መስቀል ላይ የተሰቀለበት ሰዓት ነው። ሰው ይሄን 6 ሰዓት ለመዳኑ በተለየ መንገድ ማሰብ መቻል አለበት። 6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። እንደምታውቁት እርቃኑን በመስቀል ላይ የሆነበት፣ መራራ ሐሞትን የጠጣበት፣ ልብሱ የተገፈፈበት፣ በጦር የተወጋበት፣ 13ቱን ሕማማተ መስቀል በመስቀል ላይ ሆኖ የተቀበለበት፣ ሰው አይነ ልቡናው ጠፍቶ እግዚአብሔር በመስቀል ላይ ሰቅሎ እግዚአብሔርን በጦር እየወጋ ባለበት በዚያ ሰዓት ሰማይና ምድር ፈጣሪያቸውን አውቀው
ከሰማይ 3 ተአምር ከምድር 4 ተአምራት የተከናወነበት ሰማይ የጌታን እርቃን መመልከት አልችልም ብላ ፀሐይ ደም የመሰለችበት፣ ጨረቃ ፀሐይ የጠቆረችበት ጥቁር የሆነችበት የጨለመችበት፣ ጨረቃ ደም የመሰለችበት፣ ከዋክብት የረገፉበት። ታስታውሳላችሁ እኮ ጌታ ሲወለድም እመቤታችን ቤት አታ በበረት ውስጥ ጌታን በወለደችው ጊዜ የሚያስጠጉ በሌሉበት ሰዎች በከፉበት ጊዜ በግርግም የነበሩት በበረት የነበሩት እንስሶች ግን ጌታን ያሟሙቁት ነበር፣ የብርድ ወራት ስለነበር። ፍጥረታት ጌታቸውን ያውቃሉ። በዚህ ሰዓት ጌታ በመስቀል ላይ ሆኖ ዓለምን ማዳን፣ ምክንያቱም የነቢያቱ ጩኸት፣ የአበው ለቅሶ፣ የአዳም እንባ ሱባያቸው በሙሉ ምንድን ነው? አድነን ነው። ሰው የሚድነው ደግሞ በክርስቶስ መስቀል፣ አዳኙም ክርስቶስ። ስለዚህ የክርስቶስ መሰቀል ለሰው ልጅ መዳን መሰረታዊ ጉዳይ ነው። ጌታ በመስቀል ላይ የነበረበት ሰዓት 6 ሰዓት። ስለዚህ ሰው በ6 ሰዓት ላይ ጸሎት ሲያደርግ ጌታን እርቃኑን ሆኖ በመስቀል እያየ የተደረገለትን ውለታ እያሰበ መጸለይ ያለበት ማለት ነው። እንደው ለፎርማሊቲ አይደለም ጸሎት የምንጸልየው። የእግዚአብሔር ልጆች እንደምታውቁት ጸሎት በጣም ከባድ ነገር ነው። ተሰብረን ወደ እግዚአብሔር ቀርበን ከእግዚአብሔር ጋር የምንነጋገርበት ነው። ደግሞ የሚገርመው ጸሎት ታላቅ ኃይል አለው። ተሰብረን ስንመጣ ተጠግነን ነው የምንሄደው። አቀርቅረን ስንመጣ ቀና ብለን ነው የምንመለሰው። እያለቀስን መተን እየሳቅን ነው የምንመለሰው በጸሎት ኃይል። እግዚአብሔር ራሱ ምንድን ነው ያለው? ጠይቁ ነው ያለው። ጠይቁ ማለት በምንድን ነው? በማመልከቻ አይደለም፣ መቼም በሰው አይደለም፣ በሌላ ፎርማሊቲ አይደለም። የምንጠይቀው በምንድን ነው? በጸሎት ነው። እግዚአብሔር ደግሞ የሚዋሻ አምላክም አይደለም። ጠይቁ ካለ በኋላ ይሰጣል አይሰጥም? ይሰጣል። ሲሰጠን ግን በዚህ ሰዓት የተደረገልንን ቆመን መጽሐፍ የሚለው ምንድን ነው? አስቀድማችሁ መንግስቱንና ጽድቁን ሹ ነው። ሌላው ነገር ምን ይሆንላችኋል? ይጨመርላችኋል። ስለዚህ አንድ ሰው የተደረገለትን ነገር በ6 ሰዓት ላይ ቆሞ አቡነ ዘበሰማያትም ይበል ሰላም ለኪም ይበል ብቻ ጸሎት ያደርግ። የሚፈለገውን ጸሎት እያደረገ ነው ብለን እናስብ። ሲያደርግ የተባለውን ነገር እያሰበ ጌታ ሆይ አሁን አንተ ለእኔ ብለህ በ6 ሰዓት ላይ በመስቀል ላይ ቆማ በመስቀል ላይ ተሰቅለሃል። በሁለት ወንበዴዎች መካከል እንደ ኃጢአተኛ፣ እንደ በደለኛ፣ እንደ ወንጀለኛ የኔን በደል፣ የኔን ወንጀል፣ የኔን ኃጢአት ተሸክመ ስለ እኔ በመስቀል ላይ ቆመሃል። ጌታ ሆይ ለእኔ ብለህ በሳዶል፣ አራዶር፣ ዳናት፣ አዴራ በተባሉ 5 ቅንዋት ተቸንክረሃል። ጌታ ሆይ ለእኔ ብለህ ጎንን በጦር ተወቅተሃል። ለእኔ ብለህ 6666 ጅራፍ ተገርፈሃል። ለእኔ ብለህ የሾህ አክሊል አድርገሃል። ለእኔ ብለህ እኔን ለማዳን ብለህ እኔን ስለወደድክ። ምክንያቱም እግዚአብሔር ሰውን ስለወደደ ነው ከላይ ከአርያም የወረደው ወደዚህ የመጣው። እግዚአብሔር ሰውን በመውደዱ ሰውን በማክበሩ ሰውን በማፍቀሩ ምክንያት ነው ይሄ የሆነው። ስለዚህ ለእያንዳንዳችን የተከፈለ ዋጋ በ6 ሰዓቱ ጸሎት ላይ እንዲህ ብለን መጸለይ መቻል አለብን። ምድር ላይም እንደምታውቁት የቤተ መቅደሱ መጋረጃ ተቀዷል፣ መቃብሮች ተከፍተዋል፣ ሙታን ተነስተዋል፣ አለቶች ተሰንጥቀዋል። ይሄ በሙሉ በምድር ላይ ሆኗል። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ የአዳምን ኃጢአት ተሸክሞ በአዳም ቦታ ተገብቶ ቆሞ የአዳምን ዳግማዊው አዳም ክርስቶስ የአዳምን በደል ተሸክሞ አዳምን ነፃ ሊያወጣው በመስቀል ላይ ነበር። ስለዚህ በዚህ ሰዓት ስንጸልይ ጌታ ሆይ ይሄን ከፍለህልኛል፣ ይሄን አድርገህልኛል፣
ውለታ አለብኝ። እኔ ደግሞ በደም የተገዛው ነኝ፣ የራሴ አይደለሁም፣ ያንተ ነኝ። ዋጋ ተከፍሎብኛል። ዋጋ የተከፈለበት በራሱ ስልጣን የለውም። እኛ በደም የተገዛን። ስለዚህ በደም የተገዛ ሰው በዚህ ሰዓት በደም የገዛውን ጌታ ቆሞ ያደረገለትን እያሰበ መጸለይ አለበት። ስለዚህ በ6 ሰዓት ላይ እነዚህን እያሰብን እንጸልያለን ማለት ነው። እግዚአብሔር አምላካችን በፊቱ ቆመን ስንጸልይ፣ በፊቱ ቆመን ስንለምን እነዚህ ነገሮች አስበን ጸልየን በእነዚህ ነገሮች በማሰባችን እንድንጠቀም አምላካችን እግዚአብሔር ይርዳል። ቀጥሎ የምንጸልየው የጊዜ ተሰዓቱ የሚባለው ወይም የ9 ሰዓቱ ጸሎት ነው። ይሄ በጣም ሰፊ ምስጢር ያለው በተለይ ለነገረ ድህነት በጣም ትልቅ ምስጢር ያለው ሰው 9 ሰዓት ላይ 9 ሰዓትና ዓርብ ይለያሉ። ደግሞ 9 ሰዓትና ዕለተ ዓርብ በጸሎት በጣም የተለዩ ናቸው። 9 ሰዓትን ማሰብ ደግሞ ያስፈልጋል። እንግዲህ ይሄ ጸሎት ሰዓት 4ኛው የጸሎት ክፍል ነው። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ነፃ ለማውጣት በፈቃዱ ቅዱስ ሥጋውን ከቅድስት ነፍሱ የለየበት ሰዓት ነው። ይህ ሰዓት በጣም በጉጉት የሚጠበቅ ሰዓት፣ በሰው ልጅ መዳን ውስጥ ቁልፍ ጊዜ፣ በጣም የተለየ ተግባር፣ አዳም ሲጸልይ የነበረው እግዚአብሔር ሞቶ ያድነው ዘንድ ቃል የተገባለትን ሲጠብቀው የነበረው ሰዓት ነው። የክርስቶስ መሞት ለእኛ በጣም ወሳኝ ነው። እሱ ባይሞት እኛ አንድ ነው። ምክንያቱም አስቀድሞ ነቢያት ምን አድርገዋል? ጸልየዋል፣ ጾመዋል፣ መስዋዕት አቅርበዋል። አልሆነም። በኦሪት መስዋዕት ሰው ሊድን አልቻለም። አበው ሱባኤ ገብተዋል። አልሆነም። መላእክትም ሰውን ሊያድኑት አልቻሉም። ሰውም ሰውን ሊያድነው አልቻለም። ስለዚህ ሰውን ሊያድነው የሚችለው እግዚአብሔር ብቻ ነው። እግዚአብሔር ደግሞ በባህሪው የሚሞት አይደለም። ሰው ሟች ሆኗል። ሞት መካስ አለበት። እግዚአብሔር መጥቶ ለሰው መሞት አለበት። ለሰው እንዲሞት ደግሞ እግዚአብሔር ሰው መሆን ነበረበት። ታላቁ ፍቅር፣ ታላቁ ምስጢር ይሄ ነው። እግዚአብሔርን ኃያሉን ጌታ መለኮትን ፍቅር አገብሮት ሰው ሆነ። የሰውን ሥጋ ለበሰ። የሰውን ሥጋ መልበስ ብቻ አይደለም፣ እንደ ሰው በጥቂት አደገ። በመጻሕፍት ያሉ ሕጎችን በሙሉ ፈጸመ። ከኃጢአት በስተቀር በሙሉ የሚገቡትን ነገሮች አደረገ። በኋላ በአዳም ቦታ ተገብቶ አዳም የወደቀውን ውድቀት ሊያነሳው በመስቀል ላይ ቆመ። በመስቀል ላይ የመስቀል መከራን በሙሉ ተቀበለና ምን አለ? ተፈጸመ አለ። ምን ተፈጸመ? ተፈጸመ ሲል ምንድን ነው የተፈጸመው? አሁን 9 ሰዓት ላይ ስንጸልይ የምናስበው ተፈጸመ የተባለው የተከፈለ ዋጋን አስበን መጸለይ ያለብን። እንደምታውቁት ጸሎት የመጀመሪያ ክፍሉ ምንድን ነው? የጸሎት የመጀመሪያ ክፍሉ ምንድን ነው? እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ምስጋና አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። አያችሁ፣ ምስጋና ነው፣ ማመስገን ነው። በ9 ሰዓት ላይም ስንቆም መጀመሪያ የምናደርገው ምንድን ነው? ምስጋና ነው። ምንድን ነው የምናመሰግነው? ጌታ በመስቀል ላይ ሞቶልናል። ይሄ 9 ሰዓት ጌታ የሞተበት የአዳምን ሞት የሞተበት ማለት ነው። ግን ደግሞ አዳምን ሊያነሳው የሞተበት ነው። 3 ነገሮች፣ በጣም ብዙ ምሳሌዎች ይነሱበታል፣ ግን 3 ነገሮችን እናንሳ። አንደኛ፣ በዚህ ሰዓት ምን አስበን እንጸልይ ሲባል ሞተን የነበርን እኛን ሕይወት ያገኘንበት ስለሆነ በዚህ እግዚአብሔርን እናመሰግነዋለን። ሞተን ነበር፣ እንደምታውቁት ሁላችንም ሞተን ነበር። ሞተን ምን ማለት ነው? ለአንድ ክርስቲያን ሞተ የሚባለው ከእግዚአብሔር ሲለይ ነው። ሞታ ለነፍስ ርሕቅነ እግዚአብሔር ይላሉ። ነፍስ በባህሪዋ አትሞት፣ እንደምታውቁት ሕያዊት ናት፣ ዘላለማዊት ናት። ግን ነፍስ ሞተች ይባላል።
ነፍስ ሞተች የሚባለው ከእግዚአብሔር ስትለይ ነው። አዳም ከእግዚአብሔር ተለይቶ ነበር። ታላላቆቹ አባቶች በአዳም ኃጢአት ምክንያት በጥንተ አብሶ በኦሪጂናል ሲን በሚባለው በአዳሚክ ሲን በሚባለው በዚህ ከእግዚአብሔር ተለይተው ነበር። ኃጢአት እንደ በሽታ ከትውልድ ወደ ትውልድ ይተላለፍ ነበር። ስለዚህ አዳም ሞቶ ነበር። ፍርዱም እንደዛ እኮ ፍርዱም እንደዛ ነው። የአዳም አንደኛው ፍርድና ሞት ምንድን ነው? በስጋ ሞት ላይ በሞተ ስጋ ላይ ሞተ ነፍስ ነው የተጨመረበት። በርዕደተ መቃብር ላይ ወደ መቃብር በመውረድ ላይ ርዕደተ ሲኦል ነው የተጨመረበት። ወደ መቃብር መውረድም ቀጥሎ በስጋ ወደ መቃብር በነፍስ ወደ ሲኦል። ይሄ ለአዳም ሞቱ ነበር። ስለዚህ ሞቶ የነበረውን አዳም ሕይወት አስገኝቷል። የአዳም ሕይወት ማግኘት የእኛ ሕይወት ማግኘት ነው። እግዚአብሔር ልጆች የአዳም ጸሎት፣ የነቢያት ጩኸት፣ የአበው ልቅሶ፣ የኦሪት መስዋዕት ይሄ በሙሉ ሰውን ስላላዳነው ያዳነው የክርስቶስ ሞት ነው። የክርስቶስ ሞት ነው። ይሄንን ነው እንግዲህ ምን ይላል ሐዋርያው? ይህ የሚሞተው የማይሞተውን በለበሰ ጊዜ አለ። ይህ የሚሞተው ሥጋ የማይሞተውን መለኮት በተዋሃደ ጊዜ፣ ይህ የሚፈርሰው ሥጋ የማይፈርሰውን በተዋሃደ ጊዜ አለ ሞት ተሸነፈ። ሞት ጉልበት አጣ። ሞተን የነበርነው ሕያዋን ሆንን። በዚህ በአንደኛ ቆሮንቶስ በምዕራፍ 11 ከቁጥር 54 እስከ 58 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ይላል። ይኸውላችሁ ሞት ሆይ አለ እንግዲህ መውጊያ ወዴት አለ? ሞት ኃያል ነበር። ሞት በጣም አስፈሪ ነበር በዛ ዘመን። ለምን መሰላችሁ? የሞተ ሰው ገነት ተዘግቷል፣ አማራጭ የለውም። ክንፍ ያወጣ ጻድቅ ቢሆን ወደ ሲኦል ነበር የሚወርደው። ስለዚህ ሞት መውጊያው ጥብቅ ነበር። በሞት የተወጋ አይተርፍም ነበር። በመቃብር ወርዶ በሲኦልም የሚገኝ ነበር። አሁን ሐዋርያው ቅዱስ ጳውሎስ የክርስቶስን ሞት የመስቀል ሞት አነሳና ልክ 9 ሰዓት ላይ የሆነውን ነገር አይቶ ሞት ሆይ አለ መውጊያ ወዴት አለ? ኃያል የነበርከው ሞት መውጊያ ወዴት አለ? መቃብር ሆይ አለ አሸናፊነት ወዴት አለ? የሞት መውጊያው ኃጢአት ናት ይላል። ይሄንን ከባድ የነበረውን ነገር በሞት የነበርነውን ወደ ሕይወት ተለወጠልን። ተፈጸመ ያለው ሞታችሁ ተፈጸመ። ያ ኃያል የነበረው ሞት ተሸነፈ፣ መውጊያው ተሰበረላችሁ። ስለዚህ ወደ ሕይወት መጥታችኋል። የሞት ጉልበት ተፈጸመ አለ። 9 ሰዓት ላይ ለጸሎት ስንቆም ጌታ ሆይ ዛሬ ሞት ምንድን ነው? ሞት ጥቅም ነው። ሞት ጉዳት አይደለም። ሰው በእናቱ ማህፀን ወደዚህ ምድር እንደሚመጣ በሞት በመቃብር ማህፀን ወደ እግዚአብሔር ይሄዳል። በመቃብር ማህፀን ሰው ካልሞተ እግዚአብሔርን አያገኘውም፣ ወደ እግዚአብሔር መንግስት አይሰበሰብም። ስለዚህ ሞት አሁን ጥቅም ነው። ሞት ጥቅም እንዲሆን ያደረገው ሞት ህይወት እንዲሆን ያደረገው የክርስቶስ ሞት ነው። ስለዚህ 9 ሰዓት ላይ ስንጸልይ አንደኛው ይሄ ነው። ሌላው እንግዲህ ሰይጣን ተሸንፎልናል። ሰይጣን ኃያል ጉልበተኛ የነበረው ሰይጣን ድል ተነስቶልናል። እንደምታውቁት ሰውን ለ5500 ዘመን በሲኦል ቀጥቅጦ ሰይጣን ገዝቶታል። ቀጥቅጦ ገዝቶታል። ይሄ በጣም የገዘፈ ችግር ነበር። ሰዎች ምን ሊሻገሩት ያልቻሉት፣ ሊያሸንፉት ያልቻሉት እጅግ በጣም የፈረጠመ ሰብሮ የሚጥላቸው ሰይጣን የሚባል ጠላት ነበራቸው። ገዣቸው ሆኖ ነበር። እንደውስ ገና በማህፀን ነበር የሚቆራኛቸው። እናትና አባት ግንኙነት ባደረጉ ጊዜ ልጁ በማህፀን በተጸነሰ ጊዜ ያኔ በማህፀን ሰይጣን ይቆራኘው ነበር። ስለዚህ ተገዢ ነበር ሰው ለሰይጣን። አያችሁ፣
ከማይፀን ጀምሮ እስከ ሞት ድረስ እየገፋ ሰይጣን ይወስድ ነበር። እስከ ሞት ብቻ አይደለም፣ እስከ ሲኦል ያወርድ ነበር። ይሄ በጣም የከፋ ዘመን ነበር። ሞት የተባለ ሰይጣን የተሸነፈው በክርስቶስ መስቀል ነው፣ በሞቱ ነው። ተፈጸመ ያለው የሰይጣን አሸናፊነት ተፈጸመላችሁ። አሁን እናንተ በሰይጣን ላይ ጉልበት አላችሁ፣ ስልጣን አላችሁ። ሊያስታችሁ ፈቅዳችሁ ካልሄዳችሁ በስተቀር ሊያስታችሁ አይችልም። አሁን ኃያል ናችሁ። ምክንያቱም ክርስቶስን ይዛችሁታል። ሞትን የሚያሸንፈውን፣ መቃብርን ድል የሚያደርገውን፣ ሲኦልን የሚበረብረውን እግዚአብሔርን ይዛችሁታል። ስለዚህ እናንተ የክርስቶስ ልጆች ናችሁ። ሱታፊ አምላክ አላችሁ። አምላክን መምሰል ትችላላችሁ። በጸጋ እያደጋችሁ እግዚአብሔርን መምሰል እስክትችሉ ድረስ፣ የጸጋ አምላክ እስክትሆኑ ድረስ ከፍ ከፍ ማለት ትችላላችሁ። ሰይጣን ጉልበት የነበረው አሁን ተሸንፏል፣ እግዚአብሔር ከእናንተ ጋር ስለሆነ። ስለዚህ 9 ሰዓት ላይ ጌታ ሆይ አሸናፊ የነበረውን ሰይጣንን ድል ስላረክልኝ፣ እኔ በሰይጣን ላይ ጉልበት እንዲኖረኝ ስላደረግኝ አምላኬ አመሰግናለሁ፣ ይህ የሆነው በአንተ ሞት ነው ብለን እግዚአብሔርን እናመሰግነዋለን። ሌላው በክርስቶስ የተፈጸመ እርቅ ነው። ይህንን አስበን መጸለይ ይገባናል ይላሉ ሊቃውንተ ቤተ ክርስቲያን። ስግው ቃል ክርስቶስ ሰው በመሆኑ ምክንያት ሰው የመሆኑ ውጤት የእግዚአብሔርና የሰው እርቅ ነው። እንደምታውቁት ክርስቶስ ራሱን መስዋዕት አድርጎ ራሱ መስዋዕት ሆኖ መስዋዕቱ ለእግዚአብሔር የቀረበ መስዋዕት ሆኖ እርሱ ራሱ አስታራቂ ሆኖ ራሱም ታራቂ ሆኖ ከእግዚአብሔር ጋር አስታርቆናል። ይህንን ነባቤ መለኮት ቅዱስ ጎርጎርዮስ እንዲህ ይላል። እግዚአብሔር ጨካኙን ገዢ ድል በመንሳት አለ እኛን ነፃ አውጥቶ በልጁ በኩል ከራሱ ጋር አስታረቀናል። እያችሁ ጨካኝ የነበረው ገዢማ ሞት፣ ገዢማ ሰይጣን፣ እሱን ድል አድርጎ ድል በመንሳት እኛን ነፃ አውጥቶ አለ አሁን እኛ ነፃ ይወጣነን አለ። ከዛ በልጁ በኩል ምን አደረገ? እርሱ ታረቀን። የበደልነው እኛ ነን፣ ያጠፋነው እኛ ነን። ሊታረቀን የመጣው ግን እግዚአብሔር ነው። በማ በልጁ። ልጁንስ ምን አድርጎ? መስዋዕት አድርጎ በመስቀል ላይ እንዲሰቀል አድርጎ በመስቀል ላይ ተሰቅሎ የአዳምን በደል እሱ ተሸክሞ በአዳም ቦታ እሱ ገብቶ የበደለ አዳም ሆኖ የካሰ መድኃኔዓለም። አያችሁ፣ የበደለ እኮ አዳም ነው፣ የበደለ ነው የሚክሰው። ግን ምንድን ነው? የካሰ መድኃኔዓለም ነው። ለዛ እኮ ነው በአባታችን ሆይ ላይ የበደሉንን ይቅር እንደምንል እምንለው። የበደልናቸውን አይደል የበደሉንንም ጭምር። አሁን ልክ የበደለ ሰው ነው መጥቶ የተበደለን መጥቶ ይቅርታ መጠየቅ። ግን በተቃራኒ ነው። አሁን መድኃኔዓለም ያደረገው ምንድን ነው? በአዳም ይቅርታ መጠየቅ። አዳም መካስ ሲገባው አዳም መካስ ስለማይችል ካሳ ሆኖ ራሱ በክርስቶስ እግዚአብሔርን ታረቀ። በክርስቶስ ቤዛነት እንግዲህ ተመልከቱ። በኃጢአት ምክንያት ሰዎች ከእግዚአብሔር ተጣልተው ነበር። በኃጢአት ምክንያት በኋላስ በስርየተ ኃጢአት ወይም ይቅርታ በማግኘት አሊያም ደግሞ በክርስቶስ ቤዛነት ወዳጆች የምንሆን ወዳጆች እንድንሆን እንኳን ብቻ አይደለም ያደረገን፣ ልጆቹ እንድንሆን አደረገን። አሁን ወራሽ እንድንሆን የመንግስቱ ወራሾች እንድንሆን እርቅ አደረገልን እግዚአብሔር። ይህንን በቆላሲስ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ በምዕራፍ 1 ከቁጥር 20 እስከ 22 እንዲህ ይለናል። ይኸውላችሁ ሁሉንም በእርሱ ይቅር ይለው ዘንድ በመስቀሉ ባፈሰሰው ደም በምድርና በሰማያት ላሉ ሁሉ ሰላምን አደረጋል። በፈሰሰው በክርስቶስ ደም በሰማይም በምድርም ምን ሆነ? ሰላምን አደረጋል። ሰላምን ያደረገው ክርስቶስ ነው። ከዛ እናንተ ቀድሞ በሐሳባችሁ ክፉ ሰራችሁ፣
ከእግዚአብሔርም ተለያችሁ፣ ጠላቶችም ነበራችኋል። ክፉ ሰርታችኋል፣ ከእግዚአብሔር ተለይታችኋል። በዚህ ምክንያት እናንተ ጠላቶች ነበራችሁ አለ። ቀጠለና አሁን ግን በፊቱ ለመቆም የተመረጣችሁ ንጹሐን ቅዱሳን ያደርጋችሁ ዘንድ በእርሱ ፊት ያቀርባችሁ ዘንድ በሥጋው ሰውነት በሞቱ ይቅር አላችሁ። በፊት ጠላት ነበራችሁ፣ አሁንስ በክርስቶስ ደም በክርስቶስ ሞት ምን ሆናችኋል? በእግዚአብሔር ፊት የምትቆርቡ ንጹሐን ቅዱሳን አድርጓችኋል። በክርስቶስ ደም ከእግዚአብሔር ታርቃችኋል። እግዚአብሔር ራሱ ነው። መስዋዕት የሆነው ራሱ ነው። ታራቂ ራሱ ነው። መስዋዕት አቅራቢ እሱ ነው። መስዋዕት ተቀባይ እሱ ነው። እሱ ራሱ ይቅር አላችሁ፣ ታረቃችሁ፣ መስዋዕት ሆኖ ደሙን አፍስሶላችሁ። ስለዚህ በሰውና በእግዚአብሔር መካከል እርቁ ተፈጽሟል። አሁን በሰውና በእግዚአብሔር መካከል ጸብ የለም አለ። ይሄ የሆነው መቼ ነው? 9 ሰዓት ላይ ተፈጸመ። ያ የጸብ ግድግዳ በሰውና በእግዚአብሔር መካከል ጠላትነት የነበረው እንደ ጠላት ተተያዩ የነበረው ነገር አሁን ተፈጸመ። ስለዚህ ምን ሆናችኋል? በእግዚአብሔር ፊት የምትቆሙ ሆናችኋል። የእግዚአብሔር መንግሥት ወራሾች ሆናችኋል። የእግዚአብሔር ንጹሐን ቅዱሳን ሆናችኋል። እግዚአብሔር መርጧችኋል። በምን? በሞቱ በደሙ። ይሄ እየተከናወነልን 9 ሰዓት ላይ ነው ይላሉ ሊቃውንት። ስለዚህ ቆመን ይሄንን በነገረ ድህነት የሆነልንን ነገር አስበን 9 ሰዓት በጣም ልዩ ሰዓት ናት ለክርስቲያኖች። ተራ ሰዓት አይደለች። እግዚአብሔርን በተለየ ፍቅሩ የምናስታውስበት፣ የተከፈለልንን ዋጋ የምናስብበት፣ እግዚአብሔር የሰጠንን ነገር አበክረን ወደ ሕይወታችን ወስደን እግዚአብሔርን የምናመሰግንበት ነው ይላሉ። አንድም ይህ ሰዓት ወደ እግዚአብሔር ስንጸልይ ጸሎታችን የሚሰማበት ሰዓት ነው ይላሉ። ይህንን ምሳሌ ሲያመጡ በሐዋርያት ሥራ በምዕራፍ 10 ቁጥር 9 ላይ ያለውን በምዕራፍ 10 ሙሉን ብታነቡትም ያስኬዳል። በሐዋርያት ዘመን የጸሎት ሰዓት እንደነበረ የሚያሳይ ነገር ነው። ቆርኔሌዎስ የተባለ 100 አለቃ ምን ይላል? እንደውም መጽሐፉ የሚለው ሲጀምር እርሱም ጻድቅ ከቤተሰቡም ጋር እግዚአብሔርን የሚፈራ ነበረ፣ ለሕዝቡ ብዙ ምጽዋትን ይሰጥ ነበረ፣ ዘወትርም ወደ እግዚአብሔር ይጸልይ ነበረ። ሰዓቱም 9 ሰዓት ነበረ። ወደ እግዚአብሔር በሚጸልይበት በዛ በ9 ሰዓት ላይ የእግዚአብሔር መልአክ ተገለጸለትና ምን አለው? ቆርኔሌዎስ ሆይ ጸሎትህ፣ ልመና፣ ምጽዋትህን እግዚአብሔር ተቀብሏል። አሁን ወደ ማን? ሰው ላክ ወደ ቅዱስ ጴጥሮስ የተባለበት የእግዚአብሔር መልአክ ለ100 አለቃው ወርዶ ጸሎት ተሰምቶልሃል፣ ምጽዋት ተሰምቶልሃል፣ ልመና ተሰምቶልሃል ያለው ለዚህ ነው። መልአክ ወደኛ ይላካል። አበክረን እንደ ቆርኔሌዎስ ዘወትር ወደ እግዚአብሔር የምንጸልይ ከሆነ ይላሉ ሊቃውንት፣ ይህንን የእግዚአብሔር ያደረገልን ነገር አስበን በብዙ ምጽዋት በብዙ ጸሎት ወደ እግዚአብሔር የምንመለስ ከሆነ ለቆርኔሌዎስ የተገለጠ እግዚአብሔር መልአኩን የላከ እግዚአብሔር ለእኛም ይልክልናል። ይሄንን በተለየ የጸሎት ሰዓት አድርገን መትጋት አለብን ይላሉ ሊቃውንተ ቤተ ክርስቲያን። ስለዚህ የእግዚአብሔር ልጆች ወደ ሰርክ ጸሎት ከሄድኩኝ ሰዓት የሚወስድብን ይመስለኛል። እንደሰማችሁ ደግሞ ትንሽ ድምፄም ምቾት የሚሰጥ አይደለም። ያው የሰሞኑ እንግዲህ ብርዲውን ምን አላውቅም። ስለዚህ በእነዚህ 2 ሰዓቶች ላይ እግዚአብሔር በደንብ አስታውሰን በበጎ ከእግዚአብሔር ጋር ተገናኝተን እግዚአብሔር ያደረገልንን እግዚአብሔር የሚያደርግልንን በጾም በጸሎት እግዚአብሔርን መጠየቅ መቻል አለብን። እኛ ኦርቶዶክሳውያንን የምንጸልየው ወደ እግዚአብሔር ነው። ስንጸልይ ስርዓት አለን፣ ሰዓትም አለን። ሰዓቱ ምክንያት አለው። የተደረገልንን ነገር
በሕይወታችን የሆነውን ነገር በመዳን ውስጥ የሆነልንን ነገር የአበው ምሳሌን ጭምር ይዘን ጸሎት ነው የምናደርገውና ይህንን ተግብረን ወደ እግዚአብሔር ተመልሰን በአባቶቻችን ንስሐ ገብተን ከእግዚአብሔር ጋር ተገናኝተን በጸሎታችን እግዚአብሔር አምላካችን የልመናችንን እንዲመልስልን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የገሰጸን ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።